ዛሬ እጅግ በጣም ፍቅር በምትሰጡ ማህበረሰብ ውስጥ በመገኘቴ የተሰማኝን ደስታ ልገልጽላችሁ እወዳለሁ። ድሬዳዋን ለመርገጥ ሁሌ እንዳለምነ ሁሌ እንዳሰብነ የሰው ልጅ ሐሳብ አይሞላም አላህ ካልጻፈውና ዛሬ በጣም በመናከብረው ልናገኘው በመናፍቀው ሁሌ ሲደውሉልን ቀጠሮ ለነሰላህዲን ሁሌ የምናወራው አልሳካልም ብሎ ዛሬ አላህ በጻፈው ቀን ثم جئت على قدر يا موسى እናንተ ፊት ስላሰየመን አላህን በእጅጉ አመሰግናለሁ። አልহামዱሊላህ ረብል ዓለሚን። ገና ስንገባ ስቴዲየሙን ስንጎበኝ ክቡር ከንቲባ አሁን ከፊታችን ቢኖር ደስ ይለኛል። ያደረጋችሁልን አቀባበል እጅግ በጣም የተለየ ነው። አላህ ያክብራችሁ፣ አላህ ይውደዳችሁ። የከፍተኛ የመጅሊስ አመራሮች፣ ዑለማዎቻችን፣ የወጣቱ ካውንስል አመራሮች የነገ ብቻ አይደለም የዛሬም የሀገሪቱም የዲኑም ተስፋ ወጣቶች ዳግም ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። እንደምታውቁት ዛሬ አልፎ ሀጅ ዚያራ እንጂ ድሬዎችም እንዘይርበት ፕሮግራም ዛሬ አይደለም። ከናንተ ጋር በአላህ ፍቃድ በስፋት እንገናኛለን፣ በስፋት እናወራለን በአላህ ፍቃድ። ዛሬ እንደው እንዳልፎ ሀጅ ካውንስሉን አጅቦ እንደመጣ ለወጣቱ ካውንስል የኛን ሚና የድምጻችን ይሰማ ጉዞ የምናስረክብበት መድረክ እንጂ የዳዕዋ የመተዋወሻ ሰፊ መድረካችን አይደለም። እሱ በአላህ ፍቃድ ይደገማል ኢንሻአላህ። ወጣቶች ናችሁና ሁለት ሶስት ነጥቦችን አደራ ልበላችሁ። የመጀመሪያው የዚህ ዲን እመኑኝ የዚች ሀገር ዘቦች እናንተ ናችሁ። ዲን ሀገር ልክ እንደ ዱላ ቅብብሎሽ ነው። ዑለማዎቻችን መሻይኾቻችን ዱላውን ለኛ አቃብለዋል፣ እኛ ለዓመታት አሩጠነዋል። አሁን የምትረከቡ እናንተ ናችሁ። እኛ ከኋላ ሆነን በሐሳብ እናግዛለን፣ በዱዓ እናግዛለን። ዋና ሚናው የእናንተ ኃላፊነት ነው። ኢኒ ጃዒሉን ፊል አርድ ኸሊፋ፣ አንዱን አንዱ እየተካ ሚኖር ፍጡር አደርጋለሁ አለ አላህ። ወይም ኢኒ ጃዒሉን ፊል አርድ ኸሊፋ፣ የኔን ሚና የሚወጡ አምባሳደር አደርጋለሁ ብለዋል። የእስላም አምባሳደሮች የዚች ሀገር አምባሳደር እናንተ ናችሁ። ወጣቶች የዲኑ ዘብ እናንተ ናችሁ። ከናንተ አቅጣጫ እስላም እንዳይጠቃ፣ ከናንተ አቅጣጫ ኢትዮጵያ እንዳትጠቃ። አንድን ወጣት ላውሳ። ነብዩና መሐመድ አለይሂ ሰላቱ ወሰላም ሰለላሁ ዐላ ረሱሊላህ ነብዩና መሐመድ ወደ መዲና ሂጅራ ሲያደርጉ ማን ቤት ነው ያረፉት? ማን ቤት ነው ያረፉት? አቡ አዩብ አልአንሳሪ። ገና ሀያዎቹ ውስጥ አካባቢ ያለ ወጣት ነበር አቡ አዩብ። ነብዩና መሐመድ መዲና ሲገቡ እሳቸውም ቤቱ ማስተናገድ ፈልጓል። እንደናንተ እንግዳም ይወድ ሰው ነበር። ጓዛቸውን ሰበሰበና ቤቱ አስቀመጠ። መልእክተኛውን ሁሉም ማስተናገድ ይፈልግ ነበር። ይሄን ውዝግብ የሚቋጭበት መንገድ አገኘ እሱ። ነብዩም አለይሂ ሰላቱ ወሰላም ጓዜ የት ነው አሉ። ሻንጣዬ ሲሉ የአላህ መልእክተኛ እኔ ቤት ወስጃለሁ አላቸው። እሳቸውም ውዝግቡን መቋጫ አንድ መንገድ አገኙ። አረጁሉ መዓ ረሕሊህ፣ ሰው እንግዳ ከጓዙ ከሻንጣው ጋር ነው አሉና ወደሱ ቤት ነብዩን ያስተናገደ ታላቅ ሰሃባ። ይሄን ጀብድ ሲፈጽም እንደናንተ ሀያዎች ውስጥ የሚገኝ ወጣት ነው። እድሜውን በእስልምና ላይ ገፋ። አንድ የነብዩ አለይሂ ሰላቱ ወሰላም ቤታቸው በተኙበት ከውጭ ኮቴ ሰሙ። ሲወጡ አቡ አዩብ አልአንሳሪ ወጣት ሰይፉን መዞ እየጠበቃቸው ቆሟል። አቡ አዩብ በዚህ ሰዓት ምን እያረክ ነው አሉት። የአላህ መልእክተኛ መጥፎ ነገር እንዳያገኘው ጥበቃ ላድርግ ብዬ ነው አላቸው። ነብዩ በጣም ተገረሙ። በራሱ ተነሳሽነት የወሰደውን ጀብዱን አዩና አንድ ቃል አሉት። የአቡ አዩብ ሐረሰከላህ ሐየን ወመይታ፣ በህይወትም እያለህ ሙተህም አላህ ይጠብቅሃል። የነብዩ ዘብ የእስልምና ዘብ
የመልእክቱ ዘብ ሆነና ይህን ዱዓ ተቆናጠጠ። ታዲያ አቡ አዩብ እድሜው በጣም ከረዘመ ሰሃባዎች ውስጥ አንዱ ነበር። ወደ እድሜው መጨረሻ አካባቢ ጃሃር ለመውጣት ተነሳ። ሰሃቦቹም እድሜህ ገብቷል፣ ዘመቻ ክልክል ነው አሉት። ዘመቻው ግን ወሳኝ ስለሆነ መቅረት አልፈለገም። ዘመቻው ወጣቶች ልብ በሉ ወደ ቆስጠንጢንያ ነው፣ ያሁኗ ኢስታንቡል ማለት ነው። ከመከፈቷ በፊት የጠላት ጦር ዋና ምሽግ፣ የማይደፈር ምሽግ፣ ለዓመታት ለመክፈት ተሞክሮ ያልተሞከረ ምሽግ ነው። ነቢዩ ዓለይሂ ሰላቱ ወሰላም ግን አንድን ትንቢት ተናግረዋል። ለቱፍተሐነል ቆስጠንጢንያ በላመት ተውኪድ ነው የተናገሩት። ቆስጠንጢንያ የምትባሉ ኢስታንቡል በድል ትከፈታለች አሉ። ፈለኒዕመል አሚሩ አሚሩሃ ይሄን ከፍቶ ጦርነቱን የሚመራው ጀነራል ምንኛ ያማረ መሪ ነው አሉ። ወለኒዕመል ጀይሹ ዛሊከል ጀይሽ ያ ሰራዊት ምንኛ ያማረ ሰራዊት ነው አሉ። ይህን ሐዲስ የሰሙት ሰሃባዎች ከሳቸው እልፈት በኋላ ይችን ሀገር ለመክፈት ተንቀሳቅሰዋል። ከነ ሙዓዊየቱ ብኑ አቢ ሱፊያን ጀምሮ ተንቀሳቅሰዋል ሊከፍቱ። ያልሞከረ የለም። ለ800 ዓመት ተሞክሯል ቆስጠንጢንያን ለመክፈት አልተሳካም ነበር። ሙዓዊያ ረዲየላሁ ተዓላ አንሁ ልጁን የዚድን የጦሩ ዋና ጀነራል አድርጎ ይሄን ሽልማት እንዲያገኝነት ላከው። ያኔ ሲልከው አብሮ አቡ አዩብ አልአንሳሪ አብሮ ዘመተ። ጦርነቱ ተደረገ። በጣም ደም አፋሳሽ ነው፣ ፈታኝ ነው። ሊከፍቱት አልቻሉ። ያኔ አቡ አዩብ አጀሉ ደረሰ። ወደ አገሩ ሳይመለስ ሞቱ እዛው ኢስታንቡል ላይ ሆነ። ለቆስጠንጢንያ አጥር ቀረብ ወዳለ አካባቢ ህይወቱ አለፈ። ሰራዊቱ ሊመለስ ሲል አንድ ወስያ ሰጣች። አጀሌ ደርሷል፣ ከሞት ለጠላት ቅርብ ወደሆነ ግንቡ ጥግ ቅበሩኝ አላቸው። የዚድ የሙዓዊያ ልጅ የጦሩ ጀነራል ይሄን ወስያ ተቀበለ። አቡ አዩብ ሲሞት ለቆስጠንጢንያ ግንብ ቀረብ ወዳለ ቦታ ቀብሮት ተመለሰ። ሲመለስ ከላይ ጠላት ብቅ ሲል አንድ ቀብር አዩ። ደብዳቤ ጻፈ። የሩሞቹ ጀነራል ቀብራችን፣ ህንጻችን አካባቢ፣ ግንባችን አካባቢ ሰው ቀብራችሁ ዳችኋል ወይ ቀብሩን አውጡት፣ ካሊያ አውጥተን ሬሳውን ለውሻ እንሰጠዋለን አለ። ከባድ ዛቻ ነው አይደል? ለውሻ ነው የምንሰጠዋል። ልክ ይህን ሲናገር የዚድም ደብዳቤ መለሰለት። ስማ ሆይ ይሄ የቀበርነው ሰው አቡ አዩብ አልአንሳሪ ይባላል። የነቢዩ ዓለይሂ ሰላቱ ወሰላም ምርጥ ባልደረባቸው ነበር። ቀብሩን ትነካውና ቀብር የተባለ የእናንተን ተከታዮች አውጥቼ በትናለዋል። የእናንተን እምነቶችን ተቋም አውድማለሁ። ሰራዊት ይዤ እመጣለሁ፣ አንገትህን ከተከሻህ ለየዋለዋል። ያኔ የሩሞቹ አመራር ይሄን ዜና ሲሰማ ደነገጠ። ከባድ ሰው እንደተቀበረ አወቀ። በል ቀብሩን አንነካውም፣ ይልቅም ቀብሩ እንዳይነካ ዘበኛ እንቀጥርለታለን አለ። የነቢዩን ዱዓ አስታወሳችሁ? ሐረሰከላህ ሐየን ወመይታ። ለ800 ዓመት የሱን ቀብር የሚጠብቁት የሮም ወታደሮች ነበሩ። ልብ ብላችኋል? ቆስጠንጢንያም ተከፍታ ሲገባ እነ መሐመድን አልፋቲህ ያኔ ሲገባ ቀብሩን አዩት። እንደ አዲስ ቀብሩን ትናሉ። ከቀብሩ አካባቢ አሁን ቱርክ ውስጥ ከሄዳችሁ ታዩታላችሁ። የአቡ አዩብ አልአንሳሪ ስም የተሰየመ መስጂድ እዛው ጥግ ታገኛላችሁ። ቱርክንም ከዛ በኋላ የመሩት መንግስታቶች ይሄን የነቢዩን ዓለይሂ ሰላቱ ወሰላም ወሲያ ለማክበር ቀብሩ ላይ ሁሌም ዘበኛ አድርገዋል። እስካሁን ድረስ እስልምናን ለመጠበቅ ስትንቀሳቀሱ፣ ዲኑን ለማገዝ ስትቆሙ የአላህ ጥበቃ ከእናንተ ጋር ከፍታ እዛ ውስጥ ነው ያለው። ወጣቶች ይሄ ዲን ተተኪው እናንተ ናችሁ። እኛ ነገ ታሪክ እንሆናለን ነበሩ ይባላል። ዱላውን የምትቀበሉት ኪታቡን የምትሸከሙት እናንተ ናችሁ። ያ ያህያ ኹዙል ኪታበ ቢቁዋ፣ መጽሐፉን በደንብ ያዙት፣ ኃላፊነቱን በደንብ ተሸከሙት። እስልምናን
ወጣቱን ሀገራችሁን ለመርዳት ከናንተ በላይ ኃላፊነት የተሰጠው የለም። ጊዜው ማን አለፋችሁ? ያለ ግብ እንዳትኖሩ።